በጃፓን ኢቺካዋ ከተማ የሚገኝ አንድ የእንስሳት መጠለያ ውስጥ የተወለደው ትንሹ ፓንቺ ገና ከአፉ ሳይላቀቅ ነበር በእናቱ የተተወው። እንደ ማንኛውም ሕፃን ዝንጀሮ እናቱ አቅፋው እንድትዞር ሰውነቱን እየዳበሰች እንድትንከባከበው ቢመኝም ያ እድል ግን ፈጽሞ አልተሳካለትም ነበር። በመጠለያ የሚገኙ ትላልቅ ዝንጀሮዎች አንዳንዴ ተጥለው የሚገኙ ግልገሎችን እንደ ልጅ አድርገው የማሳደግ ልምድ ቢኖራቸውም ለፓንቺ ግን ማንም እጁን ሊዘረጋለት አልፈለገም። በዚህም ምክንያት ፓንቺ ብቻውን ተገድሎና ፍቅር ተጠምቶ የብቸኝነትን ጽዋ ለመጎንጨት ተገደደ። ይህንን የፓንቺን መከራና ብቸኝነት ያስተዋሉ የመጠለያው ሰራተኞች አንድ መፍትሄ ለማምጣት አሰቡ። የትልቅ ዝንጀሮ መጠለያ ያለውና የአይኬኢኤ ምርት የሆነ ለስለስ ያለ አሻንጉሊትን አመጡና ለብቸኛው ፓንቺ ሰጡት። የፓርኩ ሰራተኞች እንዳሰቡትም ፓንቺ የተሰጠውን አሻንጉሊት እንደ እናት መቁጠር ጀመረ። ወዲያውኑም በፍቅር ወድቆ የማይነጣጠሉ ጓደኛ ማቾች ሆኑ። ትንሹ ፓንቺ አሻንጉሊቷን እጇን እየጎተተ በሄደበት ሁሉ ይዟት መዞር ጀመረ። ትላልቅ ዝንጀሮዎች ሊያጠቁት ሲሞክሩም ሮጦ የሚሸሸገውና ከለላ የሚጠይቀው ከዚሁ አሻንጉሊት ስር ነበር። ሲተኛም ሆነ ሲጫወት አሻንጉሊቷን ካጠገቡ አይለያትም። እሷም አቅፋው እንድትመስለው እጆቿን በአንገቱ ዙሪያ አድርጎ በውስጧ ተሸጉጦ መታየት የዕለት ተዕለት ተግባሩ ሆነ። ፓንቺ አሁንም ቢሆን ትክክለኛ የሆነ የእናት ፍቅር ስለፈለገ አንዳንዴ ሌሎች እናቶችን ለመቅረብ ይሞክር ነበር። ሆኖም ግን ካንዳቸውም ጥሩ አቀባበል ሊያገኝ ባለመቻሉ አሻንጉሊቷ ብቸኛ የልቡ መረጋጊያ ሆና ወራት አለፉ። ይህ በዝርያዎቹ ተገድሎ ከአርቲፊሻል አሻንጉሊት ጋር ፍቅር የመሰረተው የፓንቺ ታሪክ በጎብኚዎች አማካኝነት ወደ ኢንተርኔቱ ዓለም ተሰራጨ። ባልታሰበ ሁኔታም ታሪኩ የዓለምን ትኩረት መሳብ ጀመረ። ከቅርብ ቀናት ወዲህ ከታዋቂው የፋሽን መጽሔት ቮግ እስከ ፎርብስ፣ ከሮይተርስ እስከ ሲኤንኤን፣ ኒውዮርክ ታይምስ ያሉ ግዙፍ የዜና ተቋማት ስለ ፓንቺ ማውራት ጀመሩ። በመቶ ሚሊዮኖች የሚቆጠሩ የሶሻል ሚዲያ ተጠቃሚዎችም የታሪኩ ተካፋይ ሆኑ። ይህንን ተከትሎ የቱሪስቶች ጎርፍ ወደ ኢቺካዋ መጠለያ ፈሰሰ። ሁሉም ለማየት የፈለጉት ያንን በአሻንጉሊት የተጽናና በዝርያዎቹ የተገፋ ምስኪን ፍጡር ነበር። ጉዳዩ የዓለም አቀፍ ኩባንያዎችን ቀልብ ሳበ። የታዋቂው የቤት ውስጥ መገልገያ ቁሳቁሶች አምራች አይኬኢኤ ጃፓን ፕሬዝዳንት ለፓንቺ የሚሆን በርካታ ተመሳሳይ አሻንጉሊቶችን ይዘው በስፍራው ተገኙ። ከዚያም በላይ ታዋቂዎቹ አሜሪካውያን ሚሊዮነሮች እንድሪውና ትሪስታን ቴት ፓንቺን ወስደው ለመንከባከብ $250,000 ለመጠለያው ቢያቀርቡም ጥያቄያቸው በፓርኩ ኃላፊዎች ውድቅ ተደርጓል። ይህ መረጃ በዚህ መልኩ በዓለም ዙሪያ መነጋገሪያ በሆነበት በዚህ ወቅት ነበር አንድ አስደሳች ዜና የተሰማው። ሳቺ የምትባል በመጠለያ የምትገኝ አንዲት ትልቅ እናት ዝንጀሮ በድንገት ወደ ፓንቺ ቀረበች። ለወራት ፍቅር ፍለጋ ሲባዝን የነበረው ፓንቺ በመጀመሪያ ቀናት ሳቺ ልታቀርበው መፈለጓን ማመን አልቻለም ነበር። ሆኖም እንደ ልጁ አድርጋ ልታቀርበው መፈለጓ ከልብ መሆኑን ሲያውቅ አሻንጉሊቱን እንደያዘ ይቀርባት ጀመር። ትልቋ ዝንጀሮ ሳቺ ፓንቺ ፍቅር በፈለገበት ወቅት መሸሸጊያ የሆነችውን አሻንጉሊት ሳይጥል ከሷ ጋር ተቀብላው እንደ ልጅ ትንከባከበው ጀመር። በመጨረሻም ብቸኛው ጦጣ ፓንቺ እንደ ሌሎች ትናንሽ ጦጣዎች የምትንከባከበው እናት አግኝቶ አሻንጉሊቱን እንደያዘ በሳቺ እቅፍ ውስጥ ሆኖ መታየት ጀመረ። አሁን ላይ የፓንቺ ጉዳይ ከእንስሳት ጉዳይ አልፎ የብዙ ብቸኛ እና የተገለሉ ሰዎች ምልክት ተደርጎ እየተወሰደ ይገኛል። ፓንቺ አሻንጉሊቱን አጥብቆ ሲያቅፍ የሚታየው ምስል ሰዎች በውስጣቸው ያለውን የፍቅር ፍላጎት እንዲሁም በሰው ተከቦ ብቸኛ የመሆንን ስሜት በፓንቺ ውስጥ እንዲያዩ አድርጓቸዋል። ለዛም ነው ሚሊዮኖች በፌስቡክ፣ በኢንስታግራም፣ በቲክቶክ እና በኤክስ ላይ የታሪኩ ተካፋይ በመሆን መልእክቱን እርስ በርስ እየተቀባበሉት የሚገኙት። ይህንን ተከትሎም ፓንቺ ለወራት ይዞት የነበረው በአይኬኢኤ የተመረተው አሻንጉሊት በከፍተኛ ደረጃ ተፈላጊነቱ ጨምሮ ከ$19 ጀምሮ በስፋት እየተሸጠ ነው። የመጠለያው ሰራተኞች እንደሚሉት ፓንቺ አሻንጉሊቷን ሲያቅፍ የሚሰማው ሰላም በፊቱ ላይ ይነበባል። አሻንጉሊቷ ለሱ ዝም ያለች ጓደኛ ብቻ ሳትሆን ከጭንቀት የምታሳርፈው ሰው ሰራሽ እናቱ ሆና ቆይታለች። ምንም እንኳን ሳቺ እውነተኛ እናት ሆና ብቅ ብትልም ፓንቺ ግን አሁንም ያቺን አስከፊ ቀናት ያለፈባትን አሻንጉሊት ለመልቀቅ አልፈለገም። ይህ ለፓንቺ ታማኝነትንና የድሮ ውለታን አለመርሳት ተደርጎም ተወስዶለታል። የሚገርመው ሳቺን የፓንቺን ምርጫ ተረድታ
አሻንጉሊቱን ጭምር እንደ ቤተሰብ አባል በመቁጠር ፓንቺን ከአሻንጉሊቱ ጋር አብራ ስታቅፈው መታየቷ ነው። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ፍቅርና መተሳሰብ ከሌለ የቱንም ያህል በሰው ብንከበብ ብቸኝነታችን አይቀረፍም። ፓንቺ ግን ግዑዝ አሻንጉሊትም ቢሆን መሸሸጊያ በማግኘቱ ዛሬ ላይ ወደ እውነተኛ እናት እቅፍ ለመመለስ በቅቷል። የአይኬኢኤ ጃፓን ፕሬዝዳንት ፓርኩን በጎበኙበት ወቅት እንደገለጹት ፓንቺ ለአሻንጉሊታቸው የሰጠው ትርጉም ከንግድ ውጤት በላይ ለድርጅቱ ትልቅ ኩራት ሆኗል። በዓለም ዙሪያ ያሉ የስነ ልቦና ባለሙያዎችም የፓንቺን ሁኔታ የመጽናናት ትስስር ኮምፈርት አታችመንት በሚል ለጥናት እየተጠቀሙበት ይገኛሉ። የፓንቺ ዝና በጨመረ ቁጥር የፓርኩ ገቢም በከፍተኛ ሁኔታ አድጓል። ይህም ለሌሎች በመጠለያ ውስጥ ለሚገኙ እንስሳት የተሻለ እንክብካቤ ለማድረግ እድል ፈጥሯል። በአሁኑ ሰዓት ፓንቺና ሳንቺ በመጠለያ ውስጥ በፍቅር እየኖሩ ሲሆን የዓለም ሕዝብም የእነዚህን ትናንሽ ጦጣዎችና እናቶች የቀጣይ ሕይወት በጉጉት መከታተሉን ቀጥለዋል። ፓንቺ ከብቸኝነት ተነስቶ የዓለም ተወዳጅ እስከመሆን የደረሰ ይህ ጉዞ ሁልጊዜም ቢሆን ተስፋና ፍቅር እንደሚያሸንፉ ትልቅ ትምህርት ሰጥቶ አልፏል። የፓንቺ ታሪክ በኢንተርኔት ዓለም የፈጠረው ይህ ማዕበል አሁንም ሳይቀዘቅዝ በመጠለያ ውስጥ የሚታዩ አዳዲስ ክስተቶች የብዙዎችን ልብ መማረካቸውን ቀጥለዋል። ትንሹ ፓንቺ አሁን ላይ በሳንቺ እቅፍ ውስጥ ሆኖ የሚያሳየው መረጋጋት ለወራት የተጠማው የብቸኝነት ስቃይ ማብቃቱን የሚያበስር ትልቅ ለውጥ ሆኗል። የመጠለያው ጠባቂዎች እንደሚሉት ፓንቺ አሁን ላይ ከሳቺ ጋር ያለው ግንኙነት ከመደበኛ የእናትና ልጅ ትስስር ባለፈ እርስ በርስ የመጽናናት ትልቅ ስሜት የሚታይበት ነው። ሳቺ ቀደም ሲል የራሷን ልጆች አጥታ የነበረች ዝንጀሮ በመሆኗ ፓንቺን ማግኘቷ ለእርሷም ትልቅ የልብ ፈውስ እንደሆነላት እየተነገረ ይገኛል። በቅርቡ የወጡ የቪዲዮ ምስሎች እንደሚያሳዩት ፓንቺ አሁንም ቢሆን ያቺን የአይኬኢኤ አሻንጉሊት ለመልቀቅ ፍቃደኛ አይደለም። ሳንቺም ይህንን የፓንቺን ምርጫ ተረድታ ፓንቺ አሻንጉሊቱን ይዞ በጀርባዋ ላይ እንዲንጠለጠልና አብረው እንዲንቀሳቀሱ ፈቅዳለታለች። ይህ ለየት ያለ ትዕይንት በመጠለያ ውስጥ ለሚገኙ ሌሎች ዝርያዎችም አዲስ ልምድ ሆኗል። ቀደም ሲል ፓንቺን ያገሉት የነበሩት ትላልቅ ዝንጀሮዎች አሁን ላይ ሳንቺ ከጎኑ ስላለች እሱን ለማጥቃት ከመሞከር ይልቅ ራቅ ብለው መታዘብ መርጠዋል። የመጠለያው ኃላፊዎች ፓንቺንና ሳንቺን በልዩ ሁኔታ ለመከታተል የሚያስችል አዲስ የመኖሪያ ክፍል አዘጋጅተውላቸዋል። ይህ ክፍል ፓንቺ ካለፈው መገለል ወጥቶ ከሌሎች ጋር ቀስ በቀስ እንዲላመድ የሚያግዝ ምቹ ሁኔታ ተፈጥሮለታል። የፓንቺ ታሪክ በዓለም ዙሪያ በሚገኙ የስነ ልቦና ባለሙያዎች ዘንድ የመጽናኛ ዕቃ ኮምፈርት ኦብጀክትም አስፈላጊነትን በተመለከተ አዲስ የውይይት መድረክም ከፍቷል። የፓንቺ ምስል ለብዙ ብቸኛ ሰዎች ትልቅ የመንፈስ ጥንካሬ እየሰጠ መሆኑን የብዙዎች አስተያየት ያረጋግጣል። በጃፓን የሚገኘው የአይኬኢኤ ቅርንጫፍ ለፓንቺና ለሳቺ መጫወቻ የሚሆን አዳዲስና ለስላሳ ቁሳቁሶችን በየጊዜው በመላክ ላይ ይገኛል። ይህ ተሳትፎ ኩባንያው ከንግድ ትርፍ ባለፈ ለማህበራዊ ኃላፊነት ያለው ትኩረት ያሳየበት አጋጣሚ ሆኗል። የመጠለያው ጎብኚዎች ቁጥር ከመቼውም ጊዜ በላይ ጨምሯል። ሁሉም በጉጉት የሚጠብቁት ያንን ታዋቂ አሻንጉሊት በሳንቺ እቅፍ ውስጥ ሆኖ ማየት ነው። ይህ የጎብኚዎች መብዛት ለመጠለያው የተሻለ ገቢ በማስገኘቱ ለሌሎች እንስሳትም የተሟላ የሕክምናና የምግብ እንክብካቤ ለማድረግ አስችሏል። በሶሻል ሚዲያ ላይ ደግሞ የፓንቺ አድናቂዎች የተባሉ ገጾች ተከፍተው የዕለት ተዕለት እንቅስቃሴውን የሚያሳዩ ፎቶዎች በስፋት እየተጋሩ ነው። ፓንቺ አሁን ላይ ዝንጀሮ ብቻ ሳይሆን በዓለም ዙሪያ ያሉ የሰዎች የጋራ ተወላጅ ገጸ ባህሪ ሆኗል። ፓንቺ ከሳቺ ጋር ሆኖ የሚመገባቸው ምግቦችና የሚያደርጋቸው ጨዋታዎች ከመጀመሪያው የብቸኝነት ዘመን ጋር ሲነጻጸሩ ትልቅ ልዩነት አላቸው። አሁን ላይ ድምጹን ከፍ አድርጎ ሲጫወትና በዛፎች ላይ ሲንጠለጠል ይታያል። ይህም የውስጥ በራስ መተማመኑ መጨመሩን ያሳያል። ምንም እንኳን ሚሊዮነሮቹ ቴትና ወንድማማቾቹ ፓንቺን ለመውሰድ ያቀረቡት ጥያቄ ውድቅ ቢደረግም ለፓንቺና ለጓደኞቹ እንክብካቤ የሚውል መጠነኛ እርዳታ ማድረጋቸው ተሰምቷል። ይህ የታሪኩ ዓለም አቀፋዊ ተደራሽነት ምን ያህል ጥልቅ እንደሆነ ያሳያል። በአሁኑ ሰዓት በመጠለያ ውስጥ የሚገኙ የእንስሳት ሐኪሞች የፓንቺን ጤንነት በየቀኑ ይመረምራሉ። ፓንቺ ከመጀመሪያው ከነበረው የተጎሳቀለ ስሜት ወጥቶ አሁን ላይ ጤናማና ደስተኛ ዝንጀሮ ሆኖ በማደግ ላይ መሆኑን አረጋግጠዋል። የሳንቺና የፓንቺ ታሪክ ለወደፊቱ በመጠለያ ውስጥ ለሚወለዱና እናት ለሚያጡ ግልገሎች አዲስ የአስተዳደግ ስልት ለመቀየስ መንገድ ከፍቷል። ሰው ሰራሽ አሻንጉሊቶችን እንደ መሸጋገሪያ መጠቀም ውጤታማ መሆኑ በፓንቺ ተረጋግጧል። ፓንቺ ያችን አሻንጉሊት አሁንም አጥብቆ መያዙ ያለፈውን መከራ ላለመርሳትና
አሁን ላለው ደስታ ምክንያት የሆነችውን አካል የማክበር ያክል ተቆጥሮለታል። ሳንቺም ይህንን ታማኝነቱን የወደደችለትም ትመስላለች። በመጨረሻም የፓንችና የሳቺ ኑሮ የዓለምን ትኩረት መሳቡን ቀጥሏል። ይህ ታሪክ ሁልጊዜም ቢሆን ፍቅርና ትዕግስት ካለ ከማንኛውም የብቸኝነት ጨለማ ወጥቶ አዲስ ብርሃን ማየት እንደሚቻል ትልቅ ትምህርት ሆኖ ይቀጥላል። እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። መልካም ጊዜን ተመኘን።